ኢየሱስ ክርስቶስን ያላወቃችሁ ሰዎች አይናችሁ እንዲከፈት ወደ ኦርቶዶክሳዊት ቤተክርስቲያን ተመለሱ። አስተማራቸው፣ መከራቸው፣ መጻሕፍትን ጠቅሶ ነገራቸው። በትምህርቱ ተገረሙ፣ ልባቸው ተነካ። ከዚያስ ማዕዱን ቆርሶ ሰጣቸው፣ አይናቸው ተከፈተ። እየጠወለጉ የነበሩት ወደ እምነት ልምላሜ ተመለሱ፣ ወደ ኢየሩሳሌም ተመለሱ። ዛሬም በክርስቶስ ያላመናችሁ ኢየሱስ ክርስቶስን የማታውቁ፣ ክብሩን የማታውቁ፣ ቤዛነቱን የማታውቁ፣ አምላክነቱን የማታውቁ፣ ፍጹም ሰው ፍጹም አምላክ በተዋህዶ የከበረውን ወደ ቅድስት ቤተክርስቲያን ተመለሱ። ቅዱስ ሥጋውና ክቡር ደሙን ተቀበሉ። ያን ጊዜ ኢየሱስ እርሱ ክርስቶስ እንደሆነ ታውቃላችሁ። ያን ጊዜ ኢየሱስ ክርስቶስ ቤዛችን እንደሆነ ታውቃላችሁ። አምላካችን እንደሆነ ታውቃላችሁ። በሥጋ የተገለጠ የዘላለም አምላክ እንደሆነ ታውቃላችሁ። ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ እንደሆነ ማወቅ የሚቻለው በኦርቶዶክሳዊት ተዋህዶ ቤተክርስቲያን ውስጥ ነው። ከቤተክርስቲያን ውጪ ክርስቶስን ማወቅ አይቻልም። ከቤተክርስቲያን ውጪ በጣም ብዙ ሰዎች አይናቸው የተያዘ ነው። መጽሐፍ ቅዱስ ያነባሉ፣ ቤዛነቱን አያውቁም። መጽሐፍ ቅዱስ ያነባሉ፣ አምላክነቱን አያውቁም። መጽሐፍ ቅዱስ ያነባሉ፣ በተዋህዶ የከበረ ጌታ መሆኑን አያውቁም። መጽሐፍ ቅዱስ ያነባሉ፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ ምሳሌ የተመሰለለት የዘላለም አምላክ እንደሆነ አያውቁም። ስለዚህ እያነበባችሁ ላላወቃችሁ፣ እየተማራችሁ ላልተረዳችሁ፣ እየሰማችሁ ላልተገነዘባችሁ ሰዎች የምንነግራችሁ አንድ ነገር ነው። እርሱም ወደ ቤተክርስቲያን ተመለሱ። ያን ጊዜ አይናችሁ ይከፈታል። የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ከኃጢአት ሁሉ የሚያነጻ የሚያድን ነውና እኛም እንደነዚህ መንገደኞች ወደ ኦርቶዶክሳዊት ቤተክርስቲያን ተመልሰን ቤተክርስቲያናችንን ከልባችን አውቀናት ተረርተናት በዚች ቤተክርስቲያን ውስጥ ኢየሱስ ክርስቶስን አክብረነው ወደነው አምልከነው ለእርሱ ተገዝተን የእርሱን መንግስት እንድንወርስ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።